ዩናይትድ የአጥቂውን ክፍል የበለጠ አጠናክሮ ለመጀመር ያሰበ በሚመስል መልኩ እንግዲህ ስሙ ከማቲያስ ኩኛ ጋር አሁን ደግሞ ተያይዟል። ለማንኛውም ከሰሞኑ ማቲያስ ኩኛ ወደ ማንቸስተር ዩናይትድ ይሄ ብራዚላዊ እንግዲህ ስሙ ከማንቸስተር ዩናይትድ ጋር መያያዙን ተከትሎ በተለይ ደግሞ ማንቸስተር ዩናይትድ የተከፈለውን ያህል መስዋዕትነት ከፍሎ ማቲያስ ኩኛን ለማዛወር ያሰበ ይመስላል ነው እያሉ የሚገኙት ታማኝ የሚባሉ የመረጃ ምንጮች። በተለይ ደግሞ ይሄ ዝውውር የማይቀርም ይመስላል እንደ ዘ ቴሌግራፍ እንደነ ፋብሪዚዮ ሮማኖ አይነቱ ታማኝ የሚባል የመረጃ ምንጭ ሳይቀር እየዘገበው ያለ የዝውውር አይነት ነው። ታዲያ እንግዲህ ይሄ የወልቭስ ምርጡ አጥቂ 16 ግብን በፕሪሚየር ሊግ ላይ ማስቆጠር የቻለ ምርጡ አጥቂም ጭምር ነው። በተለይ ደግሞ እንደ ማንቸስተር ዩናይትድ አይነቱ ክለብ እንደዚህ አይነቱ ተጫዋች ያስፈልገዋል። የበለጠ ወርክሬቱ ምርጥ የሆነ ተጫዋች በተለይ ደግሞ አለ አይደለ በማንቸስተር ዩናይትድ ቤት ውስጥ አሁን ላይ አብዛኞቹ ተጫዋቾች የልብ አድርስ አይደሉም። ነገር ግን ደግሞ አንድ በእነሱ የልብ አድርስነት አለመሆን የተነሳ የሚሰዋ ተጫዋች አለ፣ ብሩኖ ፈርናንዴሽ። ታዲያ በወልቭስ ቤት ውስጥም የሚታትሩ ተጫዋቾች እንዳሉ ሁሉ የማይታትሩ ተጫዋቾችም አሉ። ከነሱ ውስጥ ግን ደግሞ ጎላ ብሎ ሲታትር የምንመለከተው ማቲያስ ኩኛ አንዳንድ ጨዋታዎች ላይ እሱ ሁሉ ሳይቀር ይዟቸው ሲወጣ እንመለከታለን። እና እንደዚህ አይነት ታታሪም ጭምር የበለጠ ሩበን አሞሪም የማረከው በሚመስል መልኩ በግልም ተነጋግረዋል ነው የሚሉት መረጃዎቹ። ለማንኛውም ግን ሩበን አሞሪም እንዴት መጫወት እንደሚፈልግ እሱን ለምን እንደሚፈልገው ጭምር አውርቶታል የሚሉት መረጃዎች በርከት ብለው ሲሰሙ ይስተዋላል። ለማንኛውም ግን ማቲያስ ኩኛ ከማን ዩናይትድ ጋር ስሙ መያያዙን ተከትሎ ዩናይትድ ያኔ ከወልቭስ ጋር ሲፈራረም የመልቀቂያ አንቀጽ ክፍያን 62.5 ሚሊዮን ፓውንድ እንደሚከፍል ተስፋ አድርጓል ነው የሚለው መረጃው። በተለይ ደግሞ ዘ ቴሌግራፍ ይዞት የወጣው መረጃ ይሄንን ነው የሚያሳየው። እሱን ለማስፈረም በግልም ተነጋግረው እንደጨረሱ ሁሉ ነው እንግዲህ የሚናገረው። ለማንኛውም ወልቭስ ችግር የለበትም ሙሉ ክፍያ ይከፈል እንጂ የተቆራረጠ ቢከፈልም ግድ እንደሌለበት ጭምር ይነሳል። ወልቭስ ከሁለት ዓመት በፊት ከአትሌቲኮ ነበር እንግዲህ ከአትሌቲኮ ማድሪድ በውሰት ነበር ያመጣው። በኋላ ላይ ግን በ44 ሚሊዮን ፓውንድ ነበር እሱን ማስፈረም የቻሉት። በውሰት ሞሊኒው ላይ እንዲሁ በቆየበት ጊዜ እንደ አርሰናል አይነቱን ትልልቅ ክለብ መማረክ የቻለ ምርጡ አጥቂም ጭምር ነው። በተለይ ስሙ ከተለያዩ ትልልቅ ክለቦችም ጋር ሲነሳ የነበረ ብራዚላዊ ተጫዋች ነው። ምናልባትም እንግዲህ ገንዘቡ ካለፉት 7 ዓመታት 6 ያህሉ ጤነኛ ፋይናንሻል ስቴትመንት ለማያሳየውና በተለይ ደግሞ ከፕሪሚየር ሊግ አስተዳዳሪው ህግጋት ውጪ ሲከስር ለነበረ ክለብ እንዲህ አይነት ከመስመር ሁሉ ያለፈ መግባባትን ሊጠይቅ ይችላል። ይሄ ዝውውር የመፈጸም ፍላጎት እንዲሳካ ከመፈለግም አንጻር ያልኩኝ ምናልባት ከ3 እስከ 4 በላይ የክፍያ ጊዜ ሰሌዳ ሊጠይቅ ይችላል። ያ ማለት እየተቆራረጠ ማለት ነው። 62 ሚሊዮን ፓውንድ ለምሳሌ ማንቸስተር ዩናይትድ አሁን ልክፈል ቢል ሊበዛበት ይችላል። ስለዚህ ምን ያደርጋል? የግዴታ አሞርታይዝ ይደረጋል ማለት ነው። አሞርታይዝ ሲደረግ ለምሳሌ በ60 ሚሊዮን ፓውንድ ቢስማሙ እና በ3 ክፍያ ቢሆን 20 ሚሊዮን ፓውንድ ነው ዘንድሮ የሚያወጣው ማለት ነው። ወጪ አድርጓል ማንቸስተር ዩናይትድ ተብሎ የሚታሰብበት ማለት ነው። ለማንኛውም ግን ወልቭስ ሙሉ እስከተከፈለው ድረስ ተቆራርጦ ቢከፈለው ፈቃደኛ ነው የሚሉት መረጃዎች እየተሰሙ ይገኛሉ። አሁን ባለው እንግዲህ ኩንሃ በወልቭስ ቤት ጥሩ ደሞዝተኛም ጭምር ነው። እስከ 200,000 ፓውንድ ሳምንታዊ ደሞዝ ክፍያም እንዳለው ጭምር ይነሳል። 16 ግብ ያለው ተጫዋች ነው በዚህ ዓመት። ነገር ግን ቢያንስ አሁን ከተዘዋወረ አሁን ከሚከፈለው በላይ እንዲከፈለው ነው የሚፈልገው። ስለዚህ ማንቸስተር ዩናይትድ ከ200,000 ፓውንድ በላይ ሳምንታዊ ደሞዝ መክፈል የግድ ሊሆንበት ይችላል ማለት ነው። በእርግጥም እንግዲህ የልጁ ፍላጎት ከወልቭስ መልቀቅ እንደሆነ የምናውቅበት አንዱ ነገር ምንድነው? ልጁ የዩሲኤል ተሳትፎን እንኳን እንደ መስፈርት እንዳልያዘውም ጭምር ነው የሚነገረው። ንግግሮች እንግዲህ በአዎንታዊ መልኩ እንደሄዱም ነው የሚነገረው። የዩናይትድ ሰዎችም የክለቡን የወደፊት ፕሮጀክት በይፋ ለተጫዋቾቹና እንዲሁ ለወኪሉ አብራርተዋል ሲባልም ይሰማል። የተጫዋቹ ቤተሰቦች ኦልትራፎርድ ጭምርም ተገኝተው እንደነበረ ተዘግቧል። እሁድ እንግዲህ የማቲያስ ኩኛ ወኪልና ቤተሰቡ ማለትም ሚስቱ፣ ልጁ፣ አባቱና አክስቱ በኦልትራፎርድ እንደተገኙ ነበረ የተዘገበው። ለማንኛውም ከጨዋታው በኋላም ታዲያ የሩበን አሞሪም ረዳት ካርሎስ ፈርናንዴዝ ከኩንሃ አባትና ከሚስቱ ጋርም ጭምር ተነጋግረው እንደነበረ ነው እንግዲህ የተነገረው። ከዛ ባለፈ ሩበን አሞሪም ቡድኑን መልሶ በሚገነባበት ወቅት ታዲያ የማጥቃት ክፍሉን እንደማጠናከሪያ የኩንሃ አይነት ጥራት ያለው ተጫዋችን እንደሚፈልግም ጭምር ይነሳል። ስለዚህ
ስለዚህ ሩበን አሞሪም የሚያገኘው የራሱን የሆነ ሌላ ተጫዋች ይሆናል ማለት ነው። ይህን ተጫዋች ካስፈረመ ቪክቶር ፔሬራ ያ ማለት የወልቭሱ አሰልጣኝ እሱ ከመጣ በኋላ ታዲያ ኩንሃ በሊጉ እያሳየ ያለውን ተጽዕኖ አስቀድሞ በገንዘብ ረገድ ለመጠቀም ያሰበም ይመስላል። ወልቭስ ጥሩ ገንዘብ ለማግኘት አቅዷል። አሁን ላይ ካልሸጠው እንግዲህ መቼ ይሸጠዋል ማለት ነው። አሁን ጥሩ ዕድሜ ነው ያለው፣ ጥሩ ፐርፎርማንስ ነው ያለው። ስለዚህ ገንዘብም ቢሆን በደንብ ያገኝበታል ማለት ነው አሁን ላይ ቢሸጠው። ለማንኛውም ቪክቶር ፔሬራ ምን አለ? ከኛ ጋር ለረጅም ጊዜ እንደሚቆይ ተስፋ አድርጋለሁ፣ ግን እሱ የተለየ ተጫዋች ነው፣ እድሎች የሚገቡታል። እሱ ጥሩ ቴክኒካዊ ተጫዋች ነው። ከዛም ባለፈ ደግሞ ስብዕናው በጣም ጥሩ የሚባል አይነት ተጫዋች ነው። ኳሱን በውጥረት ሰዓት እንኳን ከምንም ነገር ምንም አይነት አስማትን መስራት የሚችል አይነት ተጫዋች ነው ሲል እንግዲህ ቪክቶር ፔሬራም ቢሆን ይናገራል የወልቭሱ አሰልጣኝ። ለማንኛውም እንግዲህ ማቲያስ ኩኛ ወደ ማንቸስተር ዩናይትድ የማይቀር ዝውውር ይመስላል፣ ግን ደግሞ በዝውውር መረጃዎች ላይ አሁን እርግጠኛ መሆን አይቻልም የትኛው ክለብ ሊጠልፈው እንደሚችል። ግን የበለጠ አዎንታዊነቱ ደግሞ እየጎላ ከዕለት ዕለት ደግሞ እንዲሁ ልክ እንደ ወይን እየጣፈጠ የመጣ የዝውውር አይነት ይመስላል። በድንገት ነው የሰማነው። በእርግጥ ከዚህ በፊት ማንቸስተር ዩናይትድ ይህን ተጫዋች ይፈልገዋል ሲባል ነበረ፣ ግን አሁን ደግሞ ዳግም ስሙ መያያዙ ከዛ ባለፈ ደግሞ በሁለቱም ፓርቲዎች ረገድ እንግዲህ አዎንታዊ ምላሽ እየተሰጣጡ መሆኑ የበለጠ አረንጓዴ መብራት ሊበራ ይችላል እዚህ ዝውውር ላይ። ከዛ ባለፈ ወልቭስም ደግሞ ለመሸጥ ፈቃደኛ ከመሆንም ባለፈ ምናልባት የገንዘብና አንዳንድ ጥቅማ ጥቅሞች ጉዳይ ላይ ይሆናል ማለት ነው መስማማት የሚጠበቅባቸው። ለማንኛውም ማቲያስ ኩኛ ወደ ማንቸስተር ዩናይትድ የሚሄድ ይመስላችኋል? ሀሳባችሁን ኮሜንት ሴክሽን ላይ ማስፈር ትችላላችሁ። ከዛ ባለፈ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ማቲያስ ኩኛ አዲሱ የማንቸስተር ዩናይትድ ንብረት ሊሆን ግን ይችላል የሚሉት መረጃዎች በርከት ብለው ይሰማሉ።